በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ሂደው እንደነበር አስታውቋል። በጣም የሚያሳዝነው ደግሞ የኬንያና የሌሎች ሀገር ጋዜጠኞች ለሙያቸው ታምነው የተበጀተላቸውን ረብጣ ዶላር ገሸሽ በማድረግ እንዲህ አይነት የዘር ማጥፋት ለመሸፋፈን ሙያችንም ህሊናችንም አይፈቅድም ሲሉ የኢትዮጵያ ጋዜጠኞች ግን ዮናስ ከበደን ጨምሮ 20 ሰዎች በአንድ ጥሪ ብቻ እሺ ማለታቸው ምን ያክል የሰብአዊነት ጥላት መሆናቸውን በግልጽ ማሳየታቸው እንደ ሀገር አፍረንበታል ሲሉ ብዙዎቹ አውግዘውታል።